ማየገነት ለስሙ ጎኗን መሬት ታስነካ እንጂ እንቅልፍ ባይኗ አልዞረም። ወለተ ሚካኤል ሁሌ መሐላ የምትልበት ነገር አልገባት ብሏል። በቃ አታምነኝም ማለት ነው። የመከዳት ይመስላት ይሆን ወይስ ራሷ ውስጥ ክዳት ይፈታተናታል? ምን ይሆን ሚስጢሩ? ሁሌ እንማማል ማለት ምንድን ነው? ውስጧ ምን ያስብ ይሆን? ወይስ እኔን ስታይ ፊቴ ላይ ውስጤ የሌለውን ክዳት ታነብ ይሆን? አሁን እሷ ምላ በቃ ታማኝ እውነተኛ እኔ ስላልማልኩ ወላዋይ ከዳተኛ መሆናችን ይሆን? አምላኬ እሷ እንድታምነኝ ልቧ እንዲያርፍ መማል ነበረብኝ። ባለመማሌስ ተቀይመኸኝ ይሆን አለች ፈጣሪዋን መለስ አድርጋ። የለም አንተ በዚህ አትቀይምም። ምክንያቱም በቃልህ ነገርህ እውነት ቢሆን እውነት በል፣ ሐሰት ቢሆን ሐሰት በል እንጂ በሰማይም ሆነ በምድር በማናቸውም ነገር አትማል፣ በፈጣሪም ስም ፈጽሞ አትማል ብለሃል። ስለዚህ ባለመማሌ አትቀየመኝ። እሷን ብትሆን ውላ አድራ ታማኝነቴን ስታይ ቅሬታዋን ታነሳለች። ብቻ አንተ ፈጣሪ እኛ ባልነው እኛ በወሰንነው ሳይሆን አንተ ራስህ መሪና አስተማሪ መካሪ መምህር ሆነ እስከ ዕለተ ሞታችን አጽናን። የዕለት ዕለት እርምጃችንን አንተ ተቆጣጠር። በመካከላችን ጥርጣሬን፣ ቅሬታን፣ መከፋፋትን፣ መጠፋፋትን፣ መከዳዳትን፣ መለያየትን አርቅልን አደራ አለች። ወደፊት በእሷና በወለተ ሚካኤል በኩል የሆነ ነገር እንዳይፈጠር ውስጧ ስጋት ስላደርበት ማየገነት ይህንንና ይህንን የመሳሰለውን ስታወጣ ስታወርድ የቤተ ክርስቲያኑ ደወል ተሰማና ሁለቱም ተነስተው ለጸሎቱ ወደዛ አመሩ። እነ ማየገነት ኑሯቸውን በንቃትና በትጋት ተያይዘውታል። ያላቸው ጊዜ ሁሉ ለሥራ፣ ለጸሎት፣ ልዩ ልዩ ትሩፋት በመስራት ላይ ስለዋሉት ኑሯቸው አድካሚና ሰልቻ አልሆነባቸውም። ሁሉን ነገር በደስታና በቅንነት ያደርጉታል። ከሚያስተምሯቸው ተማሪዎች ጋርም ጥሩ መግባባት አላቸው። በተለይ ማየገነት ከግቢው ተማሪዎች ውጪ ገንዘብ እየከፈሉ ከሚማሩ የአካባቢው ገበሬዎች ልጆች ጋር በጣም ተግባባች። ልጆቹ አብዛኞቹ ከግቢ ልጆች በዕድሜ ከፍ ያሉ ከመሆናቸው ሌላ በኑሮ በጣም የተጎሳቆሉ መሆናቸው ሰውነታቸው የሚለብሱት ልብስ ስለሚናገር ማየገነት በጣም ታዝንላቸዋለች። አንዳንዴ በእረፍት ሰዓት ተሰበስባቸውና በቀልድ እያዋዛች ንጽህናቸውን እንዲጠብቁ ነቃ እንዲሉ፣ በተለይ አካባቢው በባዕድ አምልኮ የሚያምን በመሆኑ ልጆቹ ስለ ሃይማኖታቸው ምንም የሚያውቁት ስለሌለ ይህን በሚመለከት ሰፋ ያለ ትምህርት በተረት በቀልድ መልክ እያሳሳቀች ታስተምራቸዋለች። አንዳንዴ ዘና እንዲሉና ምንም ሳይፈራዋት ሁሉን ነገር በነፃነት እንዲነግሯት በማሰብ ከእነሱ ጋር ቅልልቦች ሰኞ ማክሰኞ ትጫወትና ዘና ሲሉ በመሃሉ አንዳንድ ነገሮች ጠይቃ ከነሱ ከተረዳች በኋላ ያንን በሚመለከት ከመጽሐፍ ቅዱስ ከራሷም ጨማምራ ታስተምራቸዋለች። በዕድሜ ከፍ ያሉት ስለ ወር አበባ ታወራቸዋለች። እንዳያፍሩ ራሷን ምሳሌ በማድረግ ትነግራቸዋለች። የወር አበባ መቀበያውን እንዴት ማዘጋጀትና መጠቀም እንዳለባቸው ታስረዳቸዋለች። በዚህና በዚህ ሁሉ ከልጆቹ ጋር በጣም ስለምትቀራረብ ልጆቹ ከሁሉ ማየገነትን በጣም ይወዷታል። እንደ እናት፣ እንደ እህት፣ እንደ ጓደኛም ይቀርቧታል። አንዳንዶቹ ለቤተሰቦቻቸው የማየገነትን ደግነት፣ ጥሩነት ስለሚነግሯቸው ቤተ ክርስቲያን ሲያገኟት በአክብሮት ለጥ ብለው ሰላምታ ይሰጧታል፣ ይመርቋታል፣ ያመሰግኗታል። ማየገነት ከግቢ ልጆች ጋርም የተለየ መቀራረብና ፍቅር አላት። በሰንበት ቀንና ባላት ትርፍ ጊዜ አብራቸው ትዘምራለች። የምታውቀውን መዝሙር ታስተምራቸዋለች። አብራቸው ትጫወታለች። ተረት ታወራላቸዋለች። እንቆቅልሽ ታጫውታቸዋለች። በጣም ስለወደዷት አትክልት ቦታ ወይም ቤቷ ደጅ ላይ ከታየች ልጆቹ መጥተው ይከቧታል። ማየገነት ከመነኮሳቱም ቢሆን ትግባባለች። ለሁሉም የሚገባውን አክብሮት ትሰጣለች። ሁሉም በፈገግታ ታናግራለች። በዕድሜ ከፍ ላሉት በየቤታቸው እየሄደች ልብሳቸውን ታጥባለች። ቤታቸውን ታጸዳለች። ቁጭ ብላ እንዴት እንደመነኑና ጠቅላላ እዚህ እስኪደርሱ ያለ ሕይወታቸውን እንዲያጫውቷት በቀልድ እያውጣጣች እንዲነግሯት ታደርጋለች። ከዛ ለራሷ የሚጠቅማትን ነገር ትይዛለች። ማየገነትን ሁሉ ነገር ስታደርግ ወለተ ሚካኤል አብራት ብትሆንም ሰዎቹ ለእሷ ብዙ ትኩረት ስለማይሰጧት ብስጭት ትላለች። አንዳንዴ ብስጭት ብላ ምክንያት ፈጥራ ወደ ቤት ትሄዳለች። ማየገነት ማታ ማታ ለወለተ ሚካኤል ስለ ልጆቹና ከመነኮሳቱ ጋር ስላወራችው እንዴት እንዳሰቋትና አንዳንዶቹ በጣም እንደሚያሳዝኗት እንዴት አድርገው ሊረዷቸው እንደሚችሉ ሁሉ በቅንነት ታወራላታለች። ሀሳቧንም ትጠይቃታለች። በተለይ ከውጭ የሚመጡት ተማሪዎች እንዴት አድርገው እንደሚረዱና እንደሚቀርቡ በሰፊው ታነሳላታለች። ወለተ ሚካኤል በውስጧ ባይፈቅደውም ማየገነት እንዳትነቃባት ላዩን ታወራለች። ወለተ ሚካኤል
የማየገነት ሐሳብ ልክ መሆኑን ብታምንም ሐሳቡ ከእሷ ስለመነጨና ልጆቹና መነኮሳቱ ለእሷ ያላቸው ፍቅርና አክብሮት ላቅ ያለ በመሆኑ ትበሽቃለች። ያ ትቼዋለሁ ጥየው መጥቻለሁ ያለችው ቅናት መቼ ቀረሁ፣ ለጊዜው ራቅ ብዬ ቆምኩ እንጂ አለሁ እኮ እያለው ይታገላታል። በግቢ ውስጥ ትንሽ ትልቁ ማየገነት ማለት ጀመረ። እመምኔቷም አንዳንዴ በቤታቸው ውስጥ አንዳንድ ነገር እንድታግዛቸው ይጠሯታል። አንዳንዴም አንዳንድ ነገሮችን ያማክሯትና ሐሳቧን ይፈልጋሉ። አበምኔቱም አንዳንድ የሚሰራ ነገር ካለ የሚጠሩት እሷን ነው። በስብሰባም ላይ እስቲ ብልሃ ልጄ አስተያየት ትስጥ ይላሉ። ማየገነት ስትናገር ሁሉም በጸጥታና በአክብሮት ያደምጣሉ። ብዙ ጊዜ እሷ ያቀረበችው ሐሳብ ተሰሚነት ያገኛል። ብቻ በሁሉም ነገር ፈጣሪ መወደድን መከበርን አደላት። ይህ ደግሞ ለወለተ ሚካኤል የሆነ ነገር ውስጧ ነፍስ እንዲዘራ እያደረገው ነው። ማየገነትና ወለተ ሚካኤል ሌሊት 6 ሰዓት ላይ ለጸሎት ይነሳሉ። ታዲያ ወለተ ሚካኤል እንቅልፍ በጣም ስለሚያስቸግራት ጸሎቷ አጥር እንዲል ትፈልጋለች። ማየገነት ከልጅነቷም ጀምሮ ብዙ እንቅልፍ የላትም። በተፈጥሮዋ ንቁ ነች። ስለዚህ እሷ ጸሎቱ እንዲረዝም ትፈልጋለች። በዚህ ሁሌ ይጨቃጭቃሉ። ወለተ ሚካኤል እንቅልፍ በጣም ሲያሸንፋት እዛ የቆመችበት ቦታ ታንቀላፋለች፣ ወይም ቁጭ ብላ ያቋረጠችውን እንቅልፏን ታስነካዋለች። ማየገነት አንዳንዴ እየቀሰቀሰቻት፣ አንዳንዴ እየተወቻት ብዙ ትጸልያለች፣ አብስታም ትሰግዳለች። ማየገነትና ወለተ ሚካኤል በገዳሙ ውስጥ ከሁሉ ትንሽ ለየት ብለው ይታያሉ። ገዳሙ በመክሮ ላሉና ለመነኮሳት በየ6 ወሩ አንድ አይነት ልብስ ያሰፋል። ሽፍን ቆዳ ጫማም አሰርቶ ይሰጣል። ታዲያ በማየገነት ጉትጎታ ሁለቱም ጫማውን አያረጉም። ለምን ሲባሉ ማየገነት እኔ ሽፍን ጫማ ያመኛል አርጌም አላውቅም ብላ ምክንያት በማቅረቧና ወለተ ሚካኤልም እሷ ካላረገች አላደርግም ስላለች ነጠላ ጫማ ነው የሚያደርጉት። ወለተ ሚካኤል ከማየገነት ላለመለየት አላረግም ብትልም ጫማውን ትወደዋለች። ሁልጊዜ ተቀብላ ታስቀምጠዋለች። ለገዳሙ ከውጪ በየጊዜው ብዙ ቦንዳ ልብሶች ይመጣል። ልብሶቹ በጣም ምርጦች ናቸው። ልብሱ ሲመጣ ግቢ ለሚያድጉ ልጆች ከተሰጠ በኋላ ለመነኮሳቱና ለአመክሮ ላሉ ለደጅ ጠኞች ይሰጣል። ሌላው ለዘበኞች፣ ለአትክልተኞች፣ በጠቅላላውን በገዳሙ ስር ላሉ ሰራተኞች ከነ ቤተሰቦቻቸው ይሰጣል። እነ ማየገነትም የደረሳቸውን ልብስ በማየገነት አሳሳቢነት ከውጭ እየመጡ ለሚማሩ በጣም ችግረኛ ለሆኑ ልጆች ይሰጣሉ። አንዳንዴም ማየገነት ልብሱ ለልጆቹ ሲጠብ ወይ ሲተልቅ ቀዳ በእጇ ሰፍታ አስተካክላ ታለብሳቸዋለች። አንድ ቀን እማሆይ ጌራ ወርቅ ወለተ ሚካኤልን ጠርተው ልጄ የሚሰጧችሁን ልብስ ምንድን ነው የምታደርጉት ብለው ጠየቋት። መቼም ለእኛ የሚሆን ነገር ስለሌለው አንለብሰው፣ ተቀምጦስ ምን ያደርጋል? ስለዚህ ከውጭ ለሚመጡ ተማሪዎች እንሰጣቸዋለን አለች። አይ ሞኞች፣ የተቀዳደደ ልብስ ለብሰው ቢመጡ ድሃ መስሏችሁ አይደል አሉ የውሸት ፈገግታ እያሳዩ። ድህነታቸውማ ምን ያጠራጥራል? ልብሳቸው በላያቸው ተበጣጥሶ የሚመጡት ቢኖራቸው ይመስሎታል አለች አነጋገራቸው አስገርሟት። አየሽ፣ እኔ የተወለድኩት ያደግኩት ባላገር ነው። አባቴ በከብት በእህል ብቻ ሁሉ ነገር የሞላው ሀብታም ነበር፣ ግን በአንድ ነገር ድሃ ነበር። በምን ብቲ በልብስ። ገበሬ ምን ሞልቶ ቢተርፈው ልብስ መግዛት አይወድም። ስለዚህ እዚህ የሚማሩት የገበሬ ልጆች ቤተሰቦቻቸው ሀብታሞች ናቸው። የሌለው ገበሬማ ወንድ ልጁ በሰው ቤት ከብት ጠብቆ ሴት ልጁ እንጨት ኩበት ለቅማ ሸጣ እንድታመጣ እንጂ ትማር ብሎ ትምህርት ቤት አይልክም። እና ባጭሩ የምትረዱት ለሀብታም እንጂ ለድሃ ስላልሆነ አያጸድቅም አሉ። አሁንም የሹፈት ሳቅ እየሳቁ አይ ሀብታሙም ሆኑ ድሆች ልብሱ ቤት ተቀምጦ ቦታ ከሚያጣብብ ይልበሱት፣ ሌላ ምን ያደርጋል አለች። እሳቸው ምን እያደረጉት ነው ብላ እያሰበች ለምን አያደርግም? እናንተ ፈቃደኞች ከሆናችሁ የሚደረገው ነገር ቀላል ነው፣ ያውም ከበቂ ጥቅም ጋር አሉ። አዎ አሁን እንደምፈልገው መጣሽ እያሉ በሆዳቸው ምን ይደረጋል? ወይስ መስጠት ወይ መልበስ ነው? ከዛ ሌላ ምን አለ አለች በመገረምና ምን ይደረጋል ሊሉ ነው በማለት። አየሽ፣ ይህን የመሳሰለ የውጭ ልብስ በጣም ፈላጊ አለው። ብዙ ሰዎች እነዚህን የመሳሰሉ ልብሶችን ለማግኘት በጉጉት ይጠባበቃሉ። ስለዚህ ይሸጣል አሉ። እንዴት ተደርጎ ነው የሚሸጠው ደግሞ? ያለ ነው ገዳም። ገዢው ሴት ቆሞ ሻጭው ሴት ሆኖ ነው አለች በመገረም እያየቻቸው። አይሞኞ፣ ገዢዎችም ሻሾችም እኛ አይደለንም። እኛ ልብሶቹ ቀስ ብለን በዘዴ አውጥተን መስጠት ነው። ከዛ በኋላ ገንዘባችንን መረከብ በቃ አሉ ባጭሩ። ለማን ነው የምንሰጠው የምትሉት ሁሉ አልገባኝም
አለች የእማሆይን ጤንነት እየተጠራጠረችና ግራ እየተጋባች። እሱን ለእኔ ተይው። እናንተ ልብሱ ሲመጣ ለእኔ ስጡኝ፣ እኔ ለሚሸጠው አስረክባለሁ። ከዛ ገንዘባችሁን ቆጥራችሁ ኪሳችሁ ነው። ሞኝ አትሁኑ። ገንዘብ ቢቀመጥ ይጠቅማል። አንዳንዴ ጠያቂ ቢመጣባችሁ ከዚሁ ከአትክልት ቤታችን ሙዝ፣ ብርቱካን የመሳሰለውን ገዝታችሁ ታስተናግዱበታላችሁ። ካስፈለገም አንዳንዴ ለራሳችሁ ገዝታችሁ ትመገባላችሁ። ወደፊት ወደ ቤተሰባችሁ ለጠየቃ ስትሄዱ ትገዛዙበታላችሁ። ደግሞም ለፊታችሁ ለእጅ ለእግራችሁ ቅባት ትገዙበታላችሁ። እንደው ለጠገበ ከምትበትኑት ለራሳችሁ ብትጠቀሙበት ይሻላል። ገዳሙም የሚሰጠን እንድንጠቀምበት እንጂ ለጠገበ እንድናድለው አይደለም አሉ። ወለተ ሚካኤል ልክ ናቸው እኮ ብላ አሰበች። ግን በምንም አይነት ማየገነት ይህን ነገር እንደማትቀበለው ስለምታውቅ ፈራች። እማሆ ያሉት ሁሉ ልክ ነበር፣ ግን ማየገነት በፍጹም አትቀበለውም። ስለዚህ አይሆንም አለች። እንዴ ሁለታችሁም የምታገኙት የየራሳችሁን ድርሻ ነው። ስለዚህ እሱ አይሆንም ካለች የራሷን ታድል። አንቺ ራስሽን ሽጠሽ ገንዘብሽን አትቋጥሪም? ሞኝ አትሁኚ። ይህ ምክሬ ምን ያህል እንደሚጠቅምሽ ኋላ ስታየው ነው የሚገባሽ አሉ። እኔ እኮ ልክ መሆኖትን አምኜበታለሁ፣ ግን ከእሷ ጋር የምንቀበለው አንድ ላይ ነው። እንዴት አድርጌ እኔ ልለይ ይችላለሁ አለች። አሁንም የማየገነት ቁጣ እየታያት። ወይ ሞኞ፣ ይሄ ምን ይቸግራል? ወደፊት ልብሱ ሲሰጥ እኔ ራሴን ራሴ እሰጣለሁ ብለሽ ለብቻሽ ተቀባይ። ከዛ እሷ ሳታይ አቀብኝ። ከዛ ገንዘብሽን ድብቅ አድርገሽ ያዢ፣ አበቃ ብለው ጥለዋት ሄዱ። እማሆ የሚያገኙትን ገንዘብ ለወለተ ሚካኤልና ለሌሎቹም እንደነገሩት ሳይሆን የሚጠቀሙበት ያጠራቅሙና አመመኝ ጸበል ሊሂድ በሚል ሰበብ ከገዳሙ በፈቃድ ይወጡና ጓደኛቸው ቤት ቢራ፣ አረቄ፣ ጥብሱን፣ ቀቅሎን ሲሉ ሲንበሸበሹበት ሰንብተው ልክ ጸበል ወይ ገዳማት ቀርቦ እንደመጣ ወደ ገዳማቸው ይመለሳሉ። እንግዲህ እማሆይን ሁሉ ሲያደርጉ በጣም በጥንቃቄ ነው። ማንም አያውቅም። አንድ ቀን ፈጣሪ የለበሱትን የበግ ቆዳ ገፈው ተኩላ መሆናቸው እስኪጋለጥ ማን ሊጠረጠር ይችላል? ወለተ ሚካኤል በገዳሙ እንደተለመደው ልብስ ሲሰጥ የሆዷን በሆዷ አድርጋ ማየገነት እኔ ራሴን ፋንታ ለብቻዬ ነው የምወስደው። ወለተ ሚካኤል በገዳሙ እንደተለመደው ልብስ ሲሰጥ የሆዷን በሆዷ አድርጋ ማየገነት እኔ ራሴን ፋንታ ለብቻዬ ነው የምወስደው፣ ምክንያቱም እኔ ልሰጣቸው ያሰብኳቸው ልጆች ስላሉ ራሴው እሰጣቸዋለሁ አለች። ታዲያ ምን ችግር አለው? ዞሮ ዞሮ ያው ነው። በጣም አስፈላጊ ከሆነ የኔንም ጨምረሽ ውሰጂ አለች በቅንነት። የለም የእኔ ይበቃል፣ አንቺ ላሰብሽው ስጪ፣ እኔም ላሰብኳቸው አለችና ድርሻዋን ይዛ አንዱን ቀሚስ በእጀታው አንገቱን ቋጠረችና በግርጌው በኩል ሌሎችን ልብሶች ከታ እንደ ከረጢት አፉን ቋጥራ አስቀመጠችውና ወደ እማሆይ ለመውሰድ የተመቻቸ ጊዜ ስትጠብቅ ማየገነት መምኔቷ አስጠርተዋት ስትሄድ አጋጣሚውን በመጠቀም ወስዳ ሰጠቻቸው። እሳቸውም ከ4 ቀን በኋላ 15 ብር ሰጧት። ወለተ ሚካኤል ብሩን ማየገነት እንዳታይ ልብስ ከሚያስቀምጡበት ከግድግዳው ጋር በአንድ ከተሰራው ቁም ሳጥን ውስጥ በወረቀት ጠቅልላ ከስር አስቀመጠችው። ማየገነት አንድ ቀን ቤቱን ስታጸዳ ልብሶቹን እያወጣች ስታራግፍ በወረቀት የተጠቀለለ ነገር ዱብ አለ። አንስታ ስታየው 15 ብር ነው። ደነገጠች። እንዴት ከየት መጣ ብላ ራሷን ጠየቀች። በዚህ መሃል ወለተ ሚካኤል ከእማሆይ ጌራ ወርቅ ጋር ስትጫወት ቆይታ መጣች። ማየገነት እጅ ላይ ብሩን ስታይ ክው ብላ ባለችበት ቆማ ቀረች። ማየገነት እየሳቀች ወለተ ብር አገኘሁ አለች። ወደ እሷ እጇን እየዘረጋች ወለተ ላባ ሰመጣት የምትለው ጠፍቷት ዝም አለች። አንቺ እውነት ከየት መጣ? ልብሶቹን ሳራግፍ አገኘሁት። አይገርምም? ከአዲስ አበባ ከወጣው ጀምሮ ዛሬ ገና ብር አየሁ አለች አሁንም እየሳቀች። ወለተ ሚካኤል ወዲያው ራሷን አረጋጋችና እንዴ አንዲት የትምህርት ቤታችን ልጅ አስቀምጭልኝ፣ ለዓመት በዓሌ ጫማ ገዛበታለሁ፣ እኔ ጋር ከሆነ ላልሆነ ጋር አጥፈዋለሁ ብላ ሰጠችኝ ብዬሽ የለ እንዴ አለች ድርቅ ብላ። ውይ ወለትዬ የነገርሽኝ መስሎች ነው እንጂ አልነገርሽኝም። እኔ ደግሞ ከሰማይ ዱብ ያለልን መስሎኝ ነበር አለች አሁንም እየሳቀች። አንቺ ደግሞ ረስተሽው ነው እንጂ ነግሬሽ ነበር። በአሁን ቦታው መልሺ። ከሰማይ ገንዘብ የሚወርድ ከሆነ የዛሬው አልፎሻል፣ ወደፊት ጠብቂ አለች እሷም ለመሳቅ እየሞከረች። ማየገነት ከት ብላ ሳቀችና እንኳን 15 ብር ሺውን ቢዘንብ አልፈልገው አለች። ገንዘቡን እንደነበር አድርጋ ቤቱን ወደ ማጽዳቷ ተመለሰች። ወለተ ሚካኤል ከእማሆይ ጌራ ወርቅ ጋር ቀስ በቀስ እየተላመደች መጣች። ወሬዋው ሁሉ እማሆይ ጌራ ወርቅ እንዲህ ብለው እንዲሆነው ሆነ።
እማሆይ ጌራ ወርቅ የሚሰሩት ሁሉ እንዳይነቃ በጣም ጥንቃቄ እያደረጉ ሰውን በአፍ በማቆላበጥ የሰውን ልብ የመስረቅ ችሎታ አላቸው። ወለተ ሚካኤልም የተባረክሽ ቅድስት ብሩክት ምን ነው ሁሉ እንዳንቺ ትሕትና ያለው በሆነ እያሉ ስለሚሰብኳት እውነት መስሏት ከልቧ ወዳቸዋለች። ስለዚህም ያ ብር በቤት መቀመጡን አልወደደችውም። አንድ ቀን ያጋልጠኛል ብላ ወደ እሳቸው ወስዳ እርሶ ጋር ይቀመጥ ብላ ሰጠቻቸው። እማሆይ ጌራ የገዳም የሥራ ድርሻ የግቢውን አትክልት ማረም፣ መኮትኮት፣ ውሃ ማጠጣት ነው። እሳቸውም በሥራቸው ቀልድ አያውቁም። ሁልጊዜ ሥራቸውን በአግባቡ ይወጣሉ። ስለዚህ ሁሉም ለሥራ ባላቸው ትጋትና አክብሮት ያደንቃቸዋል። ከዚህ ሌላ ትንሽ ትልቁን የኔ ቆንጆ፣ ወተቴ፣ ብሩኬ እያሉ በሚጣፍጡ ቃላት ስለሚሸመግሏቸው እማሆይ ጌራ ወርቅ እኮ የዋህ ምንም የማያውቁ ናቸው ይሏቸዋል። እማሆይ ጌራ ወርቅ የማይወዱት የማታ ጸሎት ላይ መገኘት ነው። የማታ ጸሎት የማይወዱት በዛን ሰዓት እሳቸው ያቺ ድብቅ አመላቸውን ስለሚቀማምሱ አፋቸው እንዳይሸት እንዳይነቃባቸው ነው። በዚህ ጸሎት ላይ ባለመገኘታቸው ሁልጊዜ በስብሰባም በግልም ተመክረው ተዘክረው ስላቃቱ ተትተዋል። እማሆይ ጌራ ወርቅ ድሮ ገና ወጣት እያሉ ያገቡት ባል በጣም ጠጭ ነበር። ታዲያ ለሱ እያሉና ሌላም የቤታቸውን ችግር ለመድፈን አረቄ ያወጡ ነበር። ከዛ እሳቸውም አንድ ሁለት ሲሉ የወጣለት ጠጭ ሆኑ። በዚህ ሁለት ጠጪዎች ባሉበት ቤት ኑሮ መሆን ስላልቻለ ተለያዩ። በቃ ያኔ ለከፋቸው የመጠጥ አባዜ በምንም ምን ሊለቃቸው አልቻለም። አብዛኛው ብድር ውስጥ የዘፈቃቸው ይኸው ሱሳቸው ነበር። ዛሬም ገዳም ገብተው ሊለቃቸው ስላልቻለ በድብቅ ቤታቸው እያስገቡ ማታ በራቸውን ዘግተው ይቀምሳሉ። ሲነጋ ተጣጦ ይወጣሉ። አንዳንዴ ካሰኛቸው በቀንም ቀመስ ሲያርጉና በራቸውን ዘግተው ይተኛሉ። ማዕገነትና ወለተ ሚካኤል ገዳም ከገቡ ጀምሮ ሲሄዱ፣ ሲበሉ፣ ሲጠጡ ሌላው ቀርቶ ስጋ ወደሙ እንኳ ሲቀበሉ አንድ ላይ ነው። ምንም ነገር ለየብቻቸው አያደርጉም። አሁን ግን ወለተ ሚካኤል ቀስ በቀስ ልዩነት እያመጣች ነው። አንዳንዴ ከውጭ እንግዶች ሲመጡ ለገዳሙ ለየት ያለ ስጦታ ያደርጋሉ። ይህ የተሰጠ ስጦታ ሲጠራቀም ለመነኮሳቱ እንደነ ማዕገነት ባመክሮ ላለ እንደየደረጃው ሳሙና፣ ስኳር፣ አንዳንዴም እንደየችግራቸው አንዳንድ ነገር እንዲገዙበት ገንዘብ ይሰጣል። ታዲያ ወለተ ሚካኤል ከእማሆይ ጌራ ወርቅ ቀድሞ በተሰጣት ምክር መሰረት የራሷን ድርሻ ለብቻዋ ትቀበልና ወደ እማሆይ ትወስዳለች። ማዕገነት ትንሽ በዚህ ነገር ቅሬታ ተሰማት፣ ውስጧም ተከፋ። አንድ ቀን ማዕገነት ከአትክልት ቦታ መጽሐፍ ስታነብ ቆይታ ወደ ቤት ስትመለስ አንድ የትምህርት ቤት ልጅ ከእማሆይ ጌራ ወርቅ ጋር ተገናኝታ ስትመለስ ማዕገነትን ስላየች ወደ እሷ ሄዳ ሰላምታ ሰጠቻት። ማዕገነት ዛሬ የት መጣሽ? ከእማሆይ ትታወቃላችሁ እንዴ? አለቻት። ልጅቱ ሳቅ አለችና እኛ ቤት እኮ ሁሌ ይመጣሉ፣ ከእናቴ ጋር ይዋደዳሉ። እናቴ ማርቄ ስታወጣ ይዛላቸው መታ ቤተ ክርስቲያን ትሰጣቸዋለች፣ እሳቸውን ገንዘብ ይሰጧታል። ስለዚህ ይዋደዳሉ አለች በቅንነት። አረቄ? የምን አረቄ? አለች ማዕገነት በሰማችው ነገር ግር ብሏትና ልጅቷ ተሳስታ ይሆናል ብላ በማሰብ ልጅቷ እንዴ ቲቸር አረቄ አታውቂም? እናቴ የምታወጣው ነው አረቄ ማለት። እናቴ እኮ ቆንጆ አረቄ ታወጣለች፣ ብዙ ሰዎች ይገዛታል፣ አባቴም ይጠጣል፣ እኛም እንዳይሸታችሁ ብላ እናቴ ትንሽ ትንሽ ትሰጠናለች። በመጀመሪያ ሲቀመስ ይመራል፣ በኋላ ደስ ይላል። አንድ ቀን ወንድሜ እናቴ ሳታይ ሰርቆ ጠጣና ስክር ብሎ ወደቀ። ከዛ ደግሞ እናቴ ወተት እያጠጣች አዳነችው። ከዛ በቃ ሁለተኛ አይሰጣችሁም ተባለ። በቃ ከዛ በኋላ ጠጥተን አናውቅም አለች ልጅቷ። ማዕገነት ስለ አረቄ አታውቅም ብላ በደንብ አብራርታ እያስረደቻት። ማዕገነት ልጅቷ ስትናገር በመገረም ስታዳምጣት ቆየችና አሁን አረቄ ይዘሽላቸው መተሽ ነው አለች በጥርጣሬ። አዎ፣ ግን እናቴ ማንም ሰው ከጠየቀሽ አረቄ ነው አትበይ፣ ጸበል ነው በይ ነው ያለችኝ። እማሆይም እንደሱ ብለውኛል አለች የልጅ ነገር የተባለችውን ሳትደብቅ እያወራች። ማዕገነት በመገረም ሁልጊዜ ታመጫላቸዋለሽ እንዴ አለች በምትሰማው ነገር ሁሉ በመገረምና በማዘን። እናቴ አንዳንዴ ትልከኛለች፣ ግን እሷ ከተመቻት እሷ ቤተ ክርስቲያን ስትመጣ ታመጣላቸዋለች። ዛሬ ግን እሷ አርቄ እያወጣች ስለሆነ እኔ ላከች አለች። ጎሽ ጎበዝ ልጅ፣ እንደዚህ ለእናት ለአባት መላክ ማገልገል ጥሩ ነው። ግን አርቄ ይዘሽ እንደምትመጪ ለእኔ እንደነገርሽ ሁለተኛ ለማንም እንዳትነግሪ እሺ? አትንገሪ ካሉሽ አትንገሪ ነው እሺ? አለች ጉንጯን እየደባበሰች። እኔ እኮ አንቺን ስለምወድሽ ነው እንጂ የነገርኩሽ ለሌላ ለማንም አልናገርም አለች ጉንጯን ስትደባብሳት ወደ እሷ ጠጋ ብላ እየታከከቻት። ስለወደድሽኝ አመሰግናለሁ። እኔም በጣም እወድሻለሁ የኔ ቆንጆ። አድገሽ ለቁም ነገር ያብቃልኝ።
ብላ ጉንጯን ሳመቻትና በይ ሂጂ ብላት እሷ ወደ ግቢ ገባች። ግን የሰማችው ነገር በጣም ከበዳት። እንዴት ይሆናል? ሴትዮዋ እዚህ የተቀደሰ ቦታ ሆነው እንዲህ ያደርጋሉ? ያውም ከቆብ በኋላ። ግን ለምን? ደግሞ ጸበል ነው ብለው ማንን ነው የሚያሞኙት? ለካ ሁሌ ጸበል ጸበል የሚሉት ይህንን ነው። ወይስ ልጅቷ ዋሽታ? ግን ልጅቷ አልዋሸችም። ምክንያቱም እሷን የሚያስዋሽ ምንም ነገር የለማ። ወይ የልጅ ነገር! እንደው አትንገር ብሎ ለልጅ መንገር ራስን ማሞኘት ነው ለካ። አሁን በእሷ ቤት አልተናገረችም ማለት ነው። ጸበል ነው በያሉኝ አለች። ወይ ልጅነት ተመልሶ አይመጣ። ይህን ንግግሯ ሌላ ሰምቶት ቢሆን በእሟሄ ላይ የሚያመጣውን አደጋ እሷ አታውቅ። ገና መቼ እዚህ ዓለም ጣጣ ገባትና ብላ በልጅቷ አነጋገር ፈገግ እያለች ወደ ቤቷ ስታመራ ወለተ ሚካኤል ከኋላ ጠረቻትና እስካሁን እዛው ነበርሽ? እኔ እኮ እንቅልፍ ሲለኝ ለመተኛት ጥዬሽ ስመጣ እሙሃይ ጌራ ወርቅን አገኘሁና የምን መተኛት የእሳቸው ጨዋታ ያልቅ ከእሳቸው ጋር ስጫወት ቆየሁ። እኔ እንዳውም ቀድመሽኝ ቤት አገኝሻለሁ ብዬ ነበር አለች። እማሆይ ጌራ ወርቅ ቤት ነው እንዴ? እማሆይ ጌራ ወርቅ ቤት ነው? እማሆይ ጌራ ወርቅ ቤት ናቸው እንዴ? አለች። የልጅቷ አነጋገርና የሰማችው ሁሉ ውስጧን እየተፈታተናት። አዎ አሉ። አሁን ትንሽ ልረፍ ልተኛ ብለው ወደ ውስጥ ገቡ አለቻት። ወዴት ወደ ውስጥ? አለች ማየገነት። መኝታ ቤታቸው ጓዳ አለው እንዴ ብላ አስባ። እንዴ ወደ ቤታቸው ውስጥ ነው አለች ሳቅ እያለች። አሁን ከእሳቸው ጋር ስጫወት ነበር አላልሽም እንዴ? ታዲያ ከቤታቸው ሌላ የት ነበር ጨዋታው? አለች በመገረም። አንቺ ደግሞ የእሳቸውን ጸባይ የማታውቂ ሆነች ነው። እሳቸው እኮ የፈለገ ለሰማይ ለምድሩ የከበደ እንግዳ ቢመጣ ቤታቸው ከእሳቸው ላይ አያስገቡም። ማንም ቢሆን የሚያስተናግዱት በረንዳው ላይ ነው። እዛው እያሉ እንኳ ቤታቸው ቁልፍ ነው። ሊገቡ ሲሉ ብቻ ነው ቁልፉ የሚከፈተው አለች። አሃ ወጤን አገኘሁት ከነማማሰያዬ አለች አሉ ሴትየዋ። አሁን እውነቱን አወኩ። ቤታቸው ሰው የማያስገቡት ጉዳቸው እንዳይታይ ነዋ አለችና በሆዷ እኔ ይህን አላውቅም ነበር። ግን ለምን ይሆን ሰው የማያስገቡት? እንደው ሌላ ቢቀር እዚሁ ገዳም ያለውን እንኳ ቢያስገቡ ምን ክፋት አለው? ለምሳሌ ከአንቺ ጥሩ ተግባባላችሁ፣ እናትሽ ናቸው እና ገብተሽ ቤታቸውን ብትጠራርጊ ብታጸጅላቸው ምን አለበት? ይኸው የሌሎቹን ቤት እናጽዳ የለ አለች የሆዷን በሆዳ አድርጋ። አይ ማየገነት፣ እሳቸውና ሌሎቹ እኮ አንድ አይደሉም። አየሽ፣ እሳቸው መንፈሳዊ ነገር በጣም የገባቸውና መጽሐፈ መነኮሳትን እንደ ውሃ የጠጡ ናቸው። ስለዚህ ሌሊት በበዓታቸው ውስጥ ራሳቸውን የሚያስጨንቁበት ብዙ ተጋድሎ የሚያደርጉበት ነገር አለ። እንደዚህ ራሳቸውን የሚያስጨንቁበት ብዙ ተጋድሎ የሚያደርጉበት ነገር አለ። እንደዚህ እንደኛ አይምሰሉሽ። ስለዚህ ያንን ትሩፋታቸውን ማንም እንዳያይባቸው ለውዳሴ ከንቱ እንዳይጋለጡ በመፍራት ነው አለች። እማሆይ አንድ ቀን ቤቶ ላጽዳ ስትላቸው አይሆንም ብለው ያቀረቡላትን ምክንያት በመደርደር እውነትም ገድል ግሩም ተጋዳይ ናቸው አለችና እሷ የሰማችውን ልትነግራት አስባ እንደማትቀበላትና ከጠየቀቻቸው ደግሞ ልጅቷን ከቤተሰብ ማጣላት ይሆናል ብላ ትታ ይህን ያህል መንፈሳዊ ተጋድሎ ካላቸው ለእኛም ጸሎታቸው ይደርሰናላ አለቻት። ሆድ ሲያውቁ ዶሮ ማታ እያለች በሆዷ በጣም እንጂ ብታይ እኮ ወሬያቸው ሁሉ መንፈሳዊ ነገር ነው። እንደ አብረዋቸው ውሎ ቢያድሩ አይሰለችው አለች። እኔ ምልሽ ወለቴ አንድ ያልገባኝ ነገር አለ። ከትንሽ ጊዜ ጀምሮ ገዳሙ የሚሰጠንን ነገር ለብቻሽ ትቀበያለሽ። እሱ ይሁን፣ ግን የት ነው የምታደርሽው? አለች ውስጡ አንድ ነገር ሹክ እያላት። ወለተ ሚካኤል ደነገጠች። ግን ቀልጠፍ ብላ እንዴ ኦዲት መጣ እንዴ አለች ድንጋጤዋን በሳቋና በቀልድ እየደበቀች። አይ ኦዲት ህሊናችን ነው። ለምሳሌ እኔን ድርሻ በግልጽ አንቺ እያየሽ እያወቅሽ ነው የምሰጠው። የአንቺ ድርሻ ግን ሲሰጥም ሆነ ከቤት እንዴት እንደሚወጣ አይታወቅም። ይህ እንቆቅልሽ ሆኖብኝ ነው አለች። ቀኝ ስትሰጥ ግራ አትወቅ ይላል እኮ ወንጌሉ። ስለዚህ በስውር ለሚያው ጌታ እሱ ለፈቀደው እየሆነ ነው አለች ኮስተር ብላ። አሃ ለካ ግራና ቀኝ ሆነናል። እሺ ይህን ባለማወቄ ነው የጠየቅኩሽና ይቅርታ። እኔ ደግሞ እንደ ትላንቱ አንድነት ያለን ቀኝ ከሆንን ቀኝ ግራ ከሆንን ግራ እየሆንን መስሎኝ ነበር አለች እሷም ኮስተር ብላ። ይሄማ የማይካድ ነገም የማይሻር ሊሻርም የማይቻል ጉዳይ ነው። በዚህ አትጠራጠሪ። እኔ በቃሉ መሰረት ያለኝን አነስተኛ ነገር እሱ ለሚያውቃቸው መስጠቴ አንድነታችንን ፍጹም አያናጋውም አለች። ወይኔ የፈራሁት ደረሰ። ነቅታብኝ ወይ
እሞሆይ ለሰው ነግረዋት ይሆን ብላ በልቧ እየሰጋች፣ ይሁን እንደ ተግባሩ ቃላቱን እንዳይጠፋብን መጣሁ መጽሐፍ ቤት ሄጄ የተዋስኩትን ልመልስና ሌላ ላምጣ ብላ ወደ መጽሐፍት ቤት ሄደች። በሳምንቱ ማየገነት ወለተ ሚካኤል የሆነ ነገር ከቤት ደብቃ ይዛ ስትወጣ እሷም እሞሆይ ሴት ጠርቷት ሄዳ ስትመጣ አየቻት። ቶሎ ብላ እንዳላየ ወደ አንዱ ዛፍ ከለላለችና ባይኗ ተከተለቻት። ፈጠን ፈጠን ብላ እሞሆይ ጌራ ወርቅ ቤት ደረሰች። እሳቸውን በረንዳ ላይ ሆነው ይጠባበቋት ነበርና ቶሎ ተቀበሏት። ወለተ ሚካኤል ለእሞሆይ ሰጥታ በዛው ፍጥነት ተመልሳ ወደ ቤት ገባች። ማየገነት ግምቴ ልክ ነው ማለት ነው። ይገርማል። ግን እሷ ማረቄ ትጠጣለች ወይስ ሴትየዋ መጠቀሚያ እያደረጓት? ሲቀን ይፍታው ብላ እቤት ስትገባ ወለተ ሚካኤል ቁጭ ብላ መጽሐፍ ታነባለች። ማየገነትን ስታይ እሞሆይ ሴተ በደህና ፈለጉሽ አለች ፈገግ ብላ። አዎ በደህና ነው አለች። ገዳሙ ከተመሰረተ ጀምሮ አንድም ጊዜ እድሳት ስላልተደረገለት እያረጀ በመሆኑ ማህበሩ ተወያይቶበት እንዲታደስ ስለተወሰነ በመጀመሪያ ትልቁ ፎቅና በሱ አቅራቢያ ያሉት ቤቶች ታደሱ። ቀጥሎ የእነማየገነት አካባቢ ነው የሚታደሰው። ስለዚህ እነማየገነት አሁን መሬት መተኛት ስለማይችሉ የአንዳቸውን አልጋ ውጭ አስቀምጠው ሁለቱም በአንድ አልጋ ይተኛሉ። አዳራሽ ከገቡት ውስጥ ማመክሮ ያሉ ያልመለኮሱ ማየገነትና ወለተ ሚካኤል ብቻ ናቸው። ከነሱ ሌላ 8 መነኮሳት ናቸው። እነ ማየገነት አጠገብ ካሉ መነኩሴዎች አንዷ እሞሆይ መካነ ብርሃን ናቸው። እሞሆይ መካነ ብርሃን ወደዚህ ገዳም ሲመጡ ከመላ ቤታቸው የያዙት ንብረት ቢኖር ሲያገቡ የተገዛላቸውንና ከአባታቸው ከወንድሞቻቸው የተሸለሙትን የአንገት የጆሮና የእጅ ወርቆች ነበር። እሱን የያዙት ልጆቻቸው አድገው ትልቅ ሲሆኑ ሌላ ንብረት የላቸውምና እሱን የእናትነት ስጦታ ብለው ሊያበረክቱላቸው አስበው ነው። እሞሆይ ይህን ወርቅ በጥንቃቄ ነበር የያዙት። አሁን በእድሳቱ ምክንያት ወደ አዳራሽ ሲገቡ ለብቻቸው እንደነበሩበት ሳጥናቸው ውስጥ ማስቀመጥ አልወደዱም። ምንም ገዳም ቢሆንና ይጠፋብኛል ብለው ባያስቡም እንዲህ ብዙ ሆኖ የሚኖሩበት ቦታ እምነት መጣሉ ከብዷቸው ከጉያቸው አይለዩትም ነበር። እሞሆይ አዳራሽ በገቡ በሁለተኛው ሳምንት ክፉኛ ታመሙ። ስለዚህ ያንን ወርቅ ከጡታቸው ስር አውጥተው ትራሳቸው ስር አስቀመጡት። ለሽንት ወደ መጸዳጃ ሲሄዱ ይዘውት ይሄዱና ሲመለሱ ትራሳቸው ስር ያስቀምጣሉ። የሚፈልጉትን በማድረግና በመንከባከብ የሚረዷቸው እነማየገነት ናቸው። እሞሆይ ጌራ ወርቅ እንደ ልማዳቸው ሊጠይቋቸው መጥተው እያጫወቷቸው እያሉ እሞሆይ መካነ ብርሃን ተነስተው ወደ መጸዳጃ ሲሄዱ የእሞሆይ ጌራ ወርቅ ዓይን እሞሆይ መካነ ብርሃን መኝታ ላይ የሆነ የተጠቀለለ ነገር ላይ አረፈ። ፈጠን ብለው እስኪመጡ መኝታቸውን ላራግፍ ብለው ያን የተጠቀለለ ነገር ዳበስ አረጉ። ጠጠራቸው። ብርድ ልብሱን እንደማራገፍ ጎንበስ ብለው ጉያቸው የሆነ ነገር ከተቱ። ማየገነትና ወለተ ሚካኤል እንዴ ኧረ እኛ እናጥፋለን ብለው ከተቀመጡበት ተነስተው ተቀበሏቸው። እሞሆይም በጄ ብለው ተመልሰው ቁጭ አሉ። እነማየገነት መኝታውን አራግፈው አነጣጠፉ። እሞሆይ ሲመጡ ምንም ነገር ሳያስታውሱና ሳይጠረጥሩ መኝታቸውን ገልጠው ጋደም አሉ። እሞሆይ ጌራ ወርቅ ትንሽ ተጨዋወቱና ተሰነባብተው ወጡ። ጊዜው እየመሸ ስለነበር እነማየገነት እሞሆይን ራታቸውን አብልተው እነሱ ራታቸውን ሊበሉ ወደ አዳራሽ አመሩ። እሞሆይ መካነ ብርሃን ከራት በኋላ ትንሽ ጋደም ብለው እንቅልፍ ካሸለባቸው በኋላ ድንገት ከራስጌያቸው ጠቅልለው ያስቀመጡት ነገር ትዝ አላቸውና ቀና ብለው ትራሳቸውን ቀና አድርገው ዳበሱ። የለም። ፍራሹ ስራዩ የለም። ካልጋቸው ተሰንጥረው ወርደው መብራቱን አበሩና ብርድ ልብሳቸውን አንሶላቸውን እያራገፉ ፈለጉ። የለም። አልጋ ስር ፈለጉ። የለም። ምናልባት ይዤ ሄጄ መጸዳጃ ቤት ጥዬ ይሆን ብለው ሄደው አዩ። የለም። ጩህ ያላቸው አሉ እጃቸውን እያጨበጨቡ። እነማየገነት ነቅታ ሲያዩ እሞሆይ ራሳቸውን ይዘው ጉድ ይላሉ። ደንግጠው ተነሱ። በአዳራሹ ያሉት ሁሉ ተነሱ። እሞሆይ ምን እንደሆኑ ቢጠይቋቸው ጉድ ነው የሆነ ዕቃ ነበረኝ ጠፋ ከማለት ውጭ ይሄ ነው አላሉ። ሁሉም እሞሆይ የጠፋባቸው ምን እንደሆነ ባያውቁም አልጋው ስር በአልጋው ዙሪያ ፍለጋውን ቀጠለ። ግን የተገኘ ነገር አልነበረም። እሞሆይ ከሰሞኑ በሽታ የአሁኑ ድንጋጤ በአንድ አፍታ ጣረሞት አስመሰላቸው። ከንፈራቸው ኩበት መሰለ። ከዓይናቸው እንደ ጎርፍ እንባ ይፈሳል። ሁሉም ግራ ገባቸው። እሞሆይ ዕቃ ጠፍቷቸው ሳይሆን ጸላዩ የያዛቸው መሰላቸው። ከመሃላቸው እሞሆይ አደራ የተባሉት ሮጠው ራስጌያቸው በጠርሙስ ያስቀመጡትን ጸበል አመጡና
በእጃቸው እየቀነሱ እሞሃይ ፊት ላይ ረጩ። ሌሎቹ በግድ ታግለው ቁጭ አደረጓቸው። እሞሃይ አይ እህቶቼ ያበድኩ ሆይ ሰይጣን መስሏችሁ እንዳትሳሳቱ፣ እኔ ዕቃ ጠፍቶኝ ነው አሉ ተስፋ በቆረጠ አነጋገር። እሺ ካልታመሙ የጠፋሁት ምንድን ነው? ግራ አጋቡን እኮ አሉ እሞሃይ ማህደረ እሞሃይን ወደ ደረታቸው አስጠግተው በማቀፉ። ቆይ እስቲ እንጋና በደንብ ፈልጌ ከዛ በኋላ ነግራችኋለሁ። አሁን ተኙ፣ በቃ ተኙ አሉ። ዕቃው መጥፋቱን አረጋግጠዋል። ሲነጋ ምንም እንደማይገኝም አውቀዋል። ግን የጠፋኝ ወርቅ ነው ማለት ፈሩ። መነኩሴ ጋር ገዳም የጣት የጆሮ የአንገት ወርቅ ምን ያደርጋል? አያጌጥበት። ስለዚህ ፈሩ። እነመሆይ እሺ በመጀመሪያ እርሶ የተኙ ብለው እሳቸውን አስተኙና እነሱም ወደ የመኝታቸው ሄዱ። ጠዋት እሞሃይ ምህረት ቀደም ብለው ከቤተ ክርስቲያን ወጥተው እሞሃይ መካነን የጠፋቸውን ጠየቋቸው። እሞሃይ መካነ ወርቅ እንደሆነና የወሰዱባቸው እነማየ ገነት መሆኑን ነገሯቸው። እሞሃይ ቢከራከሩም ስላልሰሟቸው ይፈተሹ አሉ። አሂሂ እነዚህ የመርካቶ ጭሊሎች መች ዕቃቸው ውስጥ ያስቀምጡታል? የሆነ ቦታ አድርገውት ይሆናል እንጂ አሉ በቁጭት። የወርቃቸው ነገር የውሃ ሽታ ሆኖ እንደሚቀር እርግጠኛ ሆነው ተስፋ በቆረጠ አነጋገር። የፈለገ ጩልሌ ይሁን እንጂ ወደ ሆዳቸው ካልዋጡት በስተቀር የትም ቢደብቁት ይገኛል። ይልቅ አሁን ሁሉም መምጫቸው ስለሆነ አታስነቁ ብለው ከውጭ ኮቴ ስለሰሙ ፈጠን ብለው ወደ መኝታቸው ሄዱ። እነማየ ገነት ወደ እሞሃይ ሄደው እሞሃይ ሰላም አደሩ? ተሻሉት? አሉ። እሞሃይ ኮስተር ብለው ደህና ነኝ አሉ ባጭሩ። እነማየ ገነት ደንገጥ ብለው ሌላ ምንም ሳይናገሩ ወደ ቦታቸው ሄደው የጸሎት መጽሐፋቸውን አስቀምጠው ልብሳቸውን ቀያየሩና እንደተለመደው በመጀመሪያ ለእሞሃይ ቁርስ ለማምጣት ዕቃቸውን ለመውሰድ ወደ እሳቸው ሲቀርቡ እዛ ሁኑ፣ እኔ የማንም እርዳታ አያስፈልገኝም፣ እኔው ራሴ ሄጄ እበላለሁ አሉ ከእግር ራሳቸው እየገላመጧቸው። እነማየ ገነት ግራ ገባቸው። ምን አጠፋን ብለው ተጨነቁ። ልክ እንደተቆጡ ሕፃን ልጅ ወደ ቦታቸው ተመልሰው አቀርቅረው ቁጭ አሉ። እሞሃይና እሞሃይ ምህረት ታይተው ተጠቃቀሱ። እነማየ ገነት ቤት ውስጥ ያሉ ሁሉ እሞሃይን አናግሮ ምን ጠፋዎትና ነው ማታ እንደዚያ የሆኑት ብሎ ሲጠይቃቸው እነሱ ብቻ ስለጠፋው ነገር ባለማንሳታቸው መውሰዳቸውን እርግጠኛ አደረገላቸው። እነማየ ገነት ደግሞ ገና ሲገቡ በግልምጫና ለሰላምታቸው በቁጣ መልስ ስለሰጧቸው ተደናግጠው ስለማታ ሁኔታ አላነሱም። በማግስቱ እሞሃይ መካነ ብርሃን ወደ ቢሮ ሄደው ለአበምኔቱና ለእመምኔቷ ተናገሩ። እንዴ እነማየ ገነት ለመውሰዳቸው ምን እርግጠኛ ሆኑ? አሉ አበምኔቷ ለማመን ተቸግረው። የዛን ዕለት እኔ መጸዳጃ ቤት ሄጄ ስመጣ አልጋን እያነጠፉ የነበሩ እነሱ ናቸው። እሞሃይ ጊራወርቅ ሊጠይቁኝ መጥተው እዛው ቁጭ ብለው ነበር። ልትጠይቋቸው ትችላላችሁ፣ ስለዚህ ያለነሱ የወሰደ የለም አሉ እርግጠኛ ሆነው። ይህን ያህል ወርቅ ወስደው ምን ያደርጉታል? የትስ ያደርሱታል? ለማመን እጅግ ይከብዳል። ለማንኛውም ጠርተን እንጠይቃቸዋለን። አስፈላጊውን ፍተሻ ሁሉ ይደረጋል። መቼም ሰማይ አያወጡት፣ ከወሰዱት የት ያደርሱታል? አሉ እመምኔቷ እንዴት ይሆናል ብለው በነገሩ ግራ በመጋባት። ውጭ የሆነ ቦታ ቀብረውት ካልሆነ ዕቃቸውን ሁሉ ፈትሸናል፣ ምንም የለም። ብቻ ሲያደቡ ቆይተው ያደረጉት ስለሆነ መገኘቱ ያጠራጥራል። እኔን ያሳዘነኝ የልጆቼን ቅርስ ስጠነቀቅ ስሳሳለት ቆይቼ ባላሰብኩትና ባልጠረጠርኩት ጊዜ በመርካቶ ጭሉሌዎች መነጠቄ ነው አሉ እያለቀሱ። እናቴ እርግጠኛ ባልሆኑበት ጉዳይ ላይ ሰውን መዝለፍ ጥሩ አይደለም። በእርግጥ ሌባ ከባለቤቱ የበለጠ አልኮነንም አለ። ስለዚህ ወይ የሰረቀው ሌላ ይሆናል። ለማንኛውም ሁኔታውን እናጣራለን አሉ አበምኔቱ። እሞሃይ በንዴት የመርካቶ ጭሉሌ ያሉት ቃል አሳዝኗቸው፣ አባቴ ይህ እኮ ግልጽ ነው፣ ምንም አጠራጣሪ ነገር የለውም። ቀኑን እናንጥፍልሽ ያላሉት እኔ ስነሳ ጠብቀው አልጋንጣፊ የሆኑት ከነሱ ሌላ ሰው የለም። እሞሃይ እንደሆነ ከተቀመጡበትም አልተነሱ። ቢነሱም እሳቸውን መጠርጠር ፈጣሪን እንደ መጠርጠር ነው። ስለዚህ ያለነሱ ማንም ሊሆን አይችልም አሉ አሁንም እርግጠኝነታቸውን በማጠናከር። ጥሩ አሁን ይሂዱ፣ ነገሩን እኛ ላይ ጣሉት። በዚህም ሆነ በዛ ዕቃው መገኘቱ አይቀርም ብለው እሞሃይን ካሰናበት በኋላ እነሱ በጉዳዩ ይነጋገሩ ጀመር። አበምኔቱ ይህን ነገር ግራ የሚያጋባ ነው። የሴትኛዋ እርግጠኝነት ሲሰሙ ነገሩ ይመስላል። የልጆቹን ሁኔታ ሲታሰብ በጭራሽ የማይመስል ነው። የቱ ይሆኑ እውነቱ? አሉ ጭንቅ ብሏቸው። እኔ በበኩሌ ልጆቹ ይህን ያደርጋሉ ብዬ ፍጹም አልጠረጥርም። ግን ለማንኛውም ጠርተን ልክ እርግጠኞች እንደሆንን አስመስለን ኮስተር ብለን እንጠይቃቸው።
ያኔ ወስደው ከሆነ እነሱ ቢክዱ ዓይናቸው ፊታቸው ይናገራል። በዚህ ጊዜ ፍንጭ ካጣ ሌላ ዘዴ ይፈልጋል አሉና በዚህ ተስማምተው እነማየገነትን አስጠሯቸው። እነማየገነት የግቢው ሰው ሁሉ አስተያየት ተለውጦባቸው ግራ ተጋብተው እያለ መምህር ቢሮ ትጠራላችሁ ሲባሉ ክፉኛ ደነገጡ። የሚያደርጉትን አጡ። እየተንቀጠቀጡ እግርና እግራቸው እየተማታ ወደ ቢሮ ሄዱና ወንጀል ሰርቶ ለፍርድ እንደሚቀርብ ወንጀለኛ ቢሮ ገብተው ምንም ሳይናገሩ አቀርቅረው ቆሙ።